እኔ ርካስ ሴት አይደለሁም። እሱን ደግሞ ጠንቅቀህ ታውቃለህ። ምናልባት ይሄ በኩል ልጅ እየደወለ ያለ ከሆነ የልብ ልብ እየሰጠሽ እግሩን አሳጥርልሻለሁ። እሺ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ፣ ነባሮች ደግሞ እንደተለመደው በኮመንትና በሼር በላይክ እያደረጋችሁ አበረታቱኝ እላለሁ። ዛሬም እንደተለመደው ተወዳጁና አስተማሪውን ጽናት ድራማን ይዘላችሁ መጥቻለሁ። እናንተም በድጋሚ እንድታበረታችሁ ስል በትህትና እጋብዛችኋለሁ። አመሰግናለሁ። እኔ አይኔን ላይ የሁሉ ወንድ የሚሄድ ሴት አይደለሁም። ሌባ ናት፣ ልጇን አታምንም አሉ ትላለች። ታታናጅኝ። ቆይ እውነቱን ንገሪኝ፣ ማን ነው የሚደውልልሽ? እንግዲህ ራኪብዬ ታናሽ እህቷን ሰንዬን እንደ እናትም እንደ እህትም እንደ አባትም እንደ ወንድምም ሁሉንም ነገር ሆና አሳድጋታለች። አሳድጋም ለቁም ነገር እንድትበቃ ብላ በዛም በዝም እያለች ማንም ሰው እንዳይጎዳባትም እየተንከባከበችና እየተከታተለች እስከ ዛሬ ድረስ እዚህ አድርሳት ነበረ። ራኪብዬ ከዚህ በፊት በእሷ የደረሰውን የልብ መሰበርና በእሷ የደረሰባትን ጉዳት እህቷ ላይ እንዳይደርስም ብዙ ነገር አድርጋለች። ከዚህ በፊት እንደምናውቀው ሰንዬ በያዘችው ፍቅረኛ ላይ ራሱ ይጎዳሻል፣ እነሱ ወንዶች ይጎዱሻል፣ ከሚጠቅሙት ይልቅ የሚጎዱት ይበልጣሉ በማለት ከዚህ በፊት እንደምናውቀው ከጓደኛዋም አለያይታት ነበር። ይሁንና ራኪብዬ ልታድናት አልቻለችም። ሆኖም ግን ሰንዬም በፍቅር ሳይሆን የሄደችው ያላሰበችውና ያልጠበቀችው ነገር ተፈጠረባት። አንዳንዴ እውነትን ብይዘን እንኳን ችግር ውስጥ እንገባለን። እናም ሰንዬ በዛ በአንድ ቀን ስህተት እንዲሁም ደግሞ አልበገርነት በማለቷ በነኪራ መንስኤ በነኪራ ካርታ መንስኤ ዛሬ እዚህ ሁሉ ነገር ውስጥ ገብታለች። በዚህም እንግዲህ ሰንዬ ያላሰበችው ያልጠበቀችው ማጥ ውስጥ ገብታ እስከ ዛሬ ልትወጣ ፈጽሞ አልቻለችም። እንደውም ነገሮቹ እየተወሳሰቡና ነገሮቹ እየከፉ ዛሬ ድረስ ደርሰውባታል። ዛሬ ላይ ደግሞ በጣም በነፍሷና ከህይወቷ ጋር ሙግት ውስጥ ገብታል። እንግዲህ በአሁኑ ባለችበት ሰንዬ ከባድ ነገር ውስጥ ነው። ለእህቷም ለመናገር አልፈለገችም። ስለዚህ ውሳኔዋ ያወጣኛን ብላ የወሰነችው ነገር ያላሰበችውና ያልጠበቀችውን ያልፈቀደችውን ነገር እንድታደርግ አስገድዷታል። እሱም ጆከር እንድታገባው ከጆከር ጋር እየተገናኙ በፍቅር እንደ ማንኛውም ሰው በፍቅርም አልነበረም። በምንድን ነው ካላችሁ ያው እንደምናውቀው በማገት ውስጥ የተሳተፈው ጆከር በመጨረሻም በሷ ወገን ሆኖ አብሯት እስከዚህ ሰዓት ድረስ ቆይቷል። እናማ ሰንዬ ባልጠበቀችውና እያላሰበችው እንግዲህ ዛሬ ላይ ጆከር እንድታገባ አስገድዷታል። አፍቅረውና ለትዳሬ የወደፊት የልጆቼ አባት ይሆናል፣ የቤቴም አባወራ እኔም የቤቱ አማወራ ሆኜ እቀጥላለሁ ብላ ሳኮን ታታስበውና ሳታጠብቀው ነው የተከሰተባት። እንዳለመታደል ሆኖ ቤሎ ለብሳ ተመርቃ ከቤትም ከእህቷ መርቃት እሰየው እህቴ ትዳርሽ አብርሃምና የሳራ ይሆንልሽ ብላ የመመረቁን እድል አላገኘችውም። ይሁንና ሰንዬም አላሰበችውም፣ አልጠበቀችውም። በቃ መላው ሲጠፋት ነው እዚህ ማጥ ውስጥ እየገባችው። እናም ሆኖ ግን እኔ ዛሬም ደግሜ እላለሁ በሰንዬ ይሄ ድራማ ወረዴ ይሄ ድራማ አስተማሪና በእውነተኛ ታሪክ ላይ እየተንተራሰ ነው። ከይህን ድራማ ዝም ብለን እንደ ድራማ አይተነው የምንተወ ነገር አይደለም። ከዚህ ብዙ ነጥቦች፣ ብዙ የምንወስዳቸው፣ ብዙ የምንማርባቸው ነገሮች አሉ። ለምሳሌ ይሄ በእኛ ቢደርስና እንዲህ ያለ ነገር ቢያጋጥመን ለቤተሰብ ከመናገርና ራሳችንን እንወጣዋለን ብለን ከማለት የትኛው ይሻላል? የእናንተ በኮመንት አሳውቁኝ። እኔ እንደራሴ ግን የፈለገው ነገር ይሁን እህቴ ያረገችኝን ታርገኝ፣ ቤተሰብ ያርገኝን ያድርገኝ መናገሩ ጥሩ ነው ብዬ እላለሁ። ምክንያቱም ነገና ተነጎዳ ነገሩ እየበረታና እየጠነከረ ሲሄድ ሰንዬ ላይ አንድ ነገር ቢፈጠር ዞሮ ዞሮ ራኪብዬ አይቀርም።
እንደውም የከፋና የሚጎዳት ሆኖ ይመጣባታል። ነገሮቹ አሁን በትንሹ የሚቋጩት ነገሮቹ ሳይቃጠል በቅጠል መሆን ያለባቸው ግን መጨረሻ ላይ ከባድና አስቸጋሪ ነገር ላይ ይደርሳሉ ማለት ነው። ሆኖም ግን እንደ መፍትሄና እንደ ብልሃት የተጠቀሙት ጆከርን ማግባት ነበረ። እናም ሄደው ተጋብተው ተመጡ በኋላ ያው የተለመደው ሙርሲን በር ላይ ጠብቋት ሲነግራት ተኋላ ራኪብዬ ነበረች እያየቻቸው ነበረ። እነሱ ግን እያዩት አልነበረም። እናም ባየችና በሰማችበት ጊዜ ራኪብዬ ትደነግጣለች። ሰዓቱም ማታ ነበረ። እንደተለመደው እንግዲህ ሰንዬና ራኪብዬ አንድ ጋ ነበር የሚተኙት። ይሁንና በትናንትናው ዕለት እንግዲህ አንድ ላይ መተኛቱን እድል አላገኙትም። ምክንያቱም አንጀታቸው ተራራቀ። ራኪብዬም እየጠየቀቻት ነበር። ሰንዬም መናገር አልፈለገችም ነበር። እናም ነገሮቹ ተጥመዘመዙ። መፍትሄ ምንም ነገር ጠፋ። ሙሉ በሙሉ ዝግዝግታ አረገችው ሰንዬ። ሆኖም ግን ሰንዬ መጀመሪያ ገብታ አልጋዋ ላይ አርፋ ነበረ። ራኪብ ግን ስታወጣ ስታወርድና ትታስብ እንደ ታላቅነቷ እንዴት እህቴ እንደዚህ ታደርጋለች? ትዳርን ያህል ነገር እንዴት ለብቻዋ ትወስናለች? እንዴትስ ተኔ እህቷ እህትም እናት አባት ሆኜ ሁሉ ነገሯ ሆኜ ያሳድኳት እህቴ እንዴት እኔን አታከብረኝምስ አትነግረኝም? በማለት ራኪብዬም ትቆጣለች። ራኪብዬም መቆጣት አያንሳትም፣ ትክክልም ነች። ሆኖም ግን ሰንዬ ጥፋቷ አንድ ብቻ ነው። ምንም ጥፋት የለባትም። አንዱ ጥፋቷ ምንድን ነው ካላችሁ መደበቋ ነው ጥፋቱ። በቃ መደበቋ ብቻ ጥፋት የሆነባት ይሄ ብቻ ነው። እናም ራኪብዬ እንደተለመደው ተህቷ ጋር ተቃቅፋ መኝታው ቀረና ራኪብዬም ሳሎን ቁጭ ብላ ስታወጣ ስታወርድ ብናገራት ይከፋታል። እንዴትስ ዝም ልበላት? ምንስ ነው የማደርገው ብላ ሌሊቱን ሙሉ ቁጭ ብላ ታድራለች። እናም ሰንዬም እስከተወሰነ ሰዓት ትጠብቃትና ደግሟትና ስትንገላታ በዱርና በገደሉ ስትንገላታ በጭንቀቱ ስትንገላታ የነበረችው ሰንዬ ለትንሽም ጊዜ ቢሆን እፎይ የማለቱ እንዲሁም እንቅልፉ ስለገረዘዛት ሌላ በኩል ደግሞ ወደ ቤቷ ስለተመለሰች አረፍ ትላለች። እዛው እንቅልፍ ይዟት ውልቅ ይላል። እንደ ዛሬው እህቷ ከጎኗ መጥታ አብራ ተኝታ አቅፋት አይደለም ነበር ያገኘችው። ብንን ስትል ብቻዋን ነበር። እናም እህቴ መሆና ነው ምንስ ሆና ነው እንደተለመደው መጥታ ከጎኔ ያልተነኛችው እንዲሁም ያላቀፈችኝ እህቴ ምን ሆና ነው በማለት ወደ ሳሎን እግሯን ያመራል። ወደ ሳሎን እግሯ ሲያመራ ግን ራኪብዬም እያወጣች እያወረደች ሳሎን ቁጭ ብላ አድራ ነበረ። ሰንዬም ፈራ ተባ እያለች ወደ ሳሎን ወደ እህቷ ጋር ሄደችና ፈራ ተባ እያለች ከንፈሮቿ እየተንቀጠቀጡ አንገቶቿ እየተቅለሰለሱ እህቴ መሆነሽ ነው እዚህ ያድርሽው ትላትላችቶኝ በጣም ደስ ስላለኝ ከራሴ ጋር ትስቅና ትጫወት እዚሁ ነጋበኝ። በጣም ደስተኛ ሆኜ ከራሴ ጋር በደስታና በልልታ እዚሁ ነጋ። እኮ ትመጫለሽ ብዬ እስከ ግማሽ ሌሊት እየጠበቅኩሽ ነበር። ለምንድነው የምትጠብቂኝ? ሲጀመርስ አንቺ ከዚህ በኋላ እኔ ክፍል ምን ትሰሪያለሽ? ምን ማለትሽ ነው እህቴ? እንዴት እንደዚህ ትኛለሽ? እና ወደ ማ ክፍል እንዲሄድ ጠብቀሽ ነው? ምን እያልሽ ነው? ምንስ ማለትሽ ነው እህቴ? የት ልሂድቴ? ወዴት ልሂድ? የትስ ልሄድ ትላታለች። ባለትዳር እኮ ነሽ፣ ባለትዳር ነሽ። ስለዚህ ከባልሽ ጋር ነው መሆን ያለብሽ። ባለትዳር እኮ ነሽ። ግን እናንተ አይደላችሁም? ምን ነው ተጋጫችሁ እንዴ? ራኪብዬ ሰርግ እኮ እንደዛ አይደለም፣ የኛ ሰርግ እንደዛ አይደለም። እንዴት ስላስረዳሽ ቴትስ ልጀምርልሽ? እንዴት ልሆን ትላታላች። ራኪብዬም ምንም መስማት አልፈልግም፣ አሁን ጓደኞችሽን ጠርቻቸዋለሁ፣ ምርጫሽን ትመርጫለሽ። እኔ ግን መስማትም ሆነ ማውራት አልፈልግም። ጓደኞችሽ ይመጣሉ፣ ምርጫሽን ትመርጫለሽ። እነማን እህቴ? ለምንስ ለሰው ተናገርሽ?
ለምን ለሰው ተናገርሽ? ወሬኛ እንደሆንኩ ጠንቅቀሽ ታውቂያለሽ። ወሬኛ እንዳልሆንኩ ጠንቅቀሽ ታውቂያለሽ። እነሱ ሲነግሩሽና እነሱ ሲመክሩሽ ከሰማሽ ብዬ ነው። አዎ መድኃኒቱን በሽታውን የደበቀ መድኃኒቱ ይደበቃል ይላል። መድኃኒቱን በሽታውን የተናገረ መድኃኒቱ ይገኛል ይላል። ምናልባት እነሱ ሲናገሩሽ ትሰሚ እንደሁ ብዬ ነው። ምንድን ነው የምትሉት? እኔ እኮ ከመሬት ተነስቼ አልወሰንኩም። ጆከርን ያገባሁት በምክንያት። አትጩሄ። አንቺን ላለመናገርና ላለማስቀየም ብዬ ምን ያህል ራሴን እየተቆጣጠርኩ እንደሁ ራሴ ነኝ የማውቀው። ደግሞም ታንቺ ብሶ ትቆጫለሽ እንዴ? ደግሞም ታንቺ ብሶ ትቆጫለሽ? ቅብጠትሽንም ሆነ ጥጋብሽን በልክ አድርገው። አዎ ቅብጠትሽን በልክ አድርገው። እህቴ ቆይ ለምንድን ነው እማትረጅኝ? እህቴ የራስሽን ብቻ ከማውራት የራስሽን ብቻ እኔንስ ብትረጅ ምን አለበት? ተሸግረ እንጂ ወድጄ እኮ አይደለም እህቴ። ለምንድን ነው ግን እማትረጅኝ? አንቺ የራስሽን ስሜት ብቻ ትሰሚያለሽ፣ የራስሽን ስሜት ብቻ ታዳምጫለሽ። ቆይ እህቴ ለምን እንደዚህ ሳረገች፣ ለምን እዚህ ውስጥ ስገባች ብለሽ አታስቢም? ለምን እንደዚህ ብለሽ አትጠይቂም እህቴ? ደግሜ ደጋግሜ ይህን ጥያቄ ለራሴ እንኳን እስከሚሰለቸኝ ድረስ ጠይቄያለሁ። ግን አንቺ ይህን ጥያቄን አንዱን እንኳን መልሰሽልኛል? አልመለስሽልኝም። ተረጅኝ ከማለት ውጭ ምንም ያልሽ ነገር የለም። ተረጅኝ የሚል ቃላት ብቻ ነበር እያወጣሻለሽው። ከዛ ባለፈ አንዳችም ነገር ምንም ያልሽ ነገር የለም። ከመጠየቅ ወደኋላ አላልኩም። ግን አንቺ ልትናገርኝና ልትነግርኝ ፈጽሞ ፈቃደኛ አልነበርሽም። አሁን ለማስረዳት ጊዜው ስላልሆነ ማነው ስል ጓደኛዬ፣ ማነው ስል ወንድም፣ ማነው ስል ጓደኛዬ፣ ከዛ ይባስ ሲባል ደግሞ አግብተሽው መጣሽ፣ ባላርገሽው ይዘሽልኝ። ከእኔ ምን ጠብቀሽ ነው? እንዳሰርግልሽ፣ ሰርግ እንድደግስልሽ፣ እልል ብዬ እንድቀበልሽ ምን ጠብቀሽ ነበር? በቃ እህቴ የፈለግሽው በይ፣ የፈለግሽውን አውሪ። ከዚህ በኋላ ምንም ልልሽም ምንም መልስልሽ የለኝም። እስካሁን ድረስ አርገሻና ያንቺን ስሜትም ሆነ ያንቺን ነገር እንዳልሰብርሽ ብዬ ዝም ብዬሻለሁ። ትሰሚኛለሽ? እኔ አንቺን ለማሳደግ ብዙ አፈርግጫለሁ። እያወራሁሽና እያናገርኩሽ ተነስቶ መሄድ ካሁን በኋላ ታቆማያለሽ ነኝ። አትሊስት ጥፋትሽ እንኳን ባታ አምኒ አክብሪኝ። ታላቅሽ ነኝ፣ አከብርሻለሁ። ግን አሁን ላይ ምንም ልል አልችልም። ጆከርን ፈቅጄ አግብቼዋለሁ። ምንም ማድረግ አልችልም። በቃ ወስኛለሁ። ጥሩ፣ ይሄንን ነበር የምፈልገው። ለማንኛውም እንደዚህ ቅርዝዝና ፍዝዝ ብለሽ ጓደኞችሽ እንዳዩሽ አልፈልግም። ናቃበይ ምንም ሆናችሁ ምንም አጠፋችሁም አለማችሁም ምንም ብንቆጣ ምንም ብናድርግ ግን ለሌላ ሰው አይን ውስጥ ዝቅ ብለንና በሌላች አይን ውስጥ ዝቅ ብለን እንደዚሁም ደግሞ ጉድፍ ብለን ቆሸሽ ብለን ማየትም ሆነ እንዲታዩ አንፈልግም። ራኪብዬም ያረገችው ይሄን ነው። አናዳታለች፣ ነገሯን ደብቃታለች። ያልፈቀደችውንና ያላሰበችውን ነገር አድርጋ መጥታለች። ሆኖም ግን ተናዳለች። እሷም በጣም ተናዳባታለች። ይሁንና ምን አለቻት? እንደዚህ ኮነሽ፣ እንደዚህ ፈዘሽና እንደዚህ ቅዝ ብሎሽ ጓደኞችሽ እንዲያውሽ አልፈልግም። ተነሽና ለባብሽ፣ ተነሽና ነቃበይ በማለት ነው በመጨረሻው ህቷ ትታት ሄደችው። አስባችሁታል? ቆይ የሰው ነፍስ ገለን ለዛ ነው ያገባሁት እንድላት ጠብቃ ነበር ሰንዬ። እንዴ እየልከር ነው? ቡና እያፈላሁ እኮ ነው። ሰው ፈልጎኝ ነው ስትዙዬ። በቃ አንተ እና ባሉ ቦታ ብቻ መገኘት ነው። እነሱ ቤት አይመጡም። የቅዱሴ አክስት ትዙ ሰው ሲፈልግ እኮ በጣም ደስ ይላል። ሰው ሲፈልግ እንዴት እንደሚያስደስት ምንም አያስደስት ነገር አለ?
ትዙዬ ማንኛውም ቡናውን ታጥጣ አትወጣም። አይ ትዙዬ ተሰብስበው እየጠበቁኝ ነው፣ ስመለስ እንጠጣለን። ግን እነማን ናቸው እንዲህ ያሳሰቡህ? እንደዚህ ቡናህን ሳትጠጣ ሊያስወጡ ያሰቡት እነማን ናቸው? ምንድን ናቸው? ራኪብና ሰኒ ናቸው። ማን ነበሩ? ባለፈው የመጡት እህትማማች እነዛ ሌቦቹ። አረ ትዙ አጋጣሚ ሆኖ እንጂ ምንም ጎሏቸው የሚሰርቁ አይደሉም። ሌብነት እኮ ስለጎደለህ ብቻ አይደለም፣ የእጅ መልክ አለብህ ታረገዋለህ እንጂ ሲጎልብህ ብቻ አይደለም ሌብነት የምትሰርቀው። እስተተረቱ ሌባ ላመሉ ዳቦ ይልሳል ይባላል። ስለ ቢጠግብ እንኳን ላመሉ ሲል ይርሳል እንደማለት ነው። እሺ ትዙዬ፣ ለማንኛውም ይሄን ነገር በሰፊው እናወራለን። አሁን ግን ልሂድ። በቃ መልካም ቀን። እሺ ስነዳድ ግን ተጠንቀቅ። እሺ እሺ የኔ አሳቢ አክስት፣ እሺ የኔ አሳቢ። አምላኬ እኔ እኮ ያለ እህቴ ማንም የለኝም ነበር። በህይወቴ የሆነውና የተፈጠረውን ሁሉ እንደ ታላቅ እህቴ ነበር ማማከራ። ግን ከኔ መቼና መቼ እንዴት እንደሆነ ሳላቅ ከኔ ርቃ ተጓዘች። አይደለም እንደኔ ትልቁን ነገር ልትነግረኝና በህይወቷ የምትወስነው ውሳኔ እንኳን ልትነግረኝ አልቻለችም። በቃ እህቴ አምልጣኛለች፣ እህቴ አምልጣኛለች። እንደ ተራ ጎረቤት በተራ ሰማሁ። ምናልባት እኔ ሲሆን እንደዚህ እህቴን እያራኳት እኔ ይሆን እንግዲህ ራኪ ብዬ ለብቻዋ እያንጎራጎረች ወይንም ለብቻዋ እያንጎዳጎረች ባለችበት የተረገመና የተረገመ ሙርስ የሚባል መቶ ራኪብ ይላታል። እሷ ግን ቀልዋ ሄዷል። እናም ምን ትላለች? የክድሽ ነው እንደዚህ በሀሳብ ጭልጥ ያልሽው ይላል። ዝም እንድሰራለህ እውነቱን ልንገርሽ ወይስ ለዋሽሽ? እውነቱን ልንገርሽ ወይስ ለዋሽሽ? እቱንም ብታረገ ህይወቴ ላይ ለውጥ አይፈጥርም። ደስ ያለህን ንገረኝ። ምንም የሚፈጥረው ለውጥ የለም። ስለዚህ ደስ ያለህን እንዴት እንደሆንሽ አንቺን ለማየት ነበር የመጣሁት። ከቤት ስወጪ ክፍት ብሎሽ ነበር። አዛይ ቅቤ አንጓች ላይ ያገሬ ሰው ክፍት ብሎሽ ነበር ከቤት እናማ ይሄው አልተሳሳትኩም። እንዳሰብኩትና እንዳየሁት ከፍቶሽ ነው ያገኘሁት። ደግሞ አንቺ ተክሰሽና አንቺ ተከፍተሽ ሳይሽ እኔም ከፍቶኛል። አው እኔም ከፍቶኛል። እንዴ እኮ ነች። ቤት የመጣ ሰው አለ እንዴ? ደህና ናት። እሷ ባሏን ይዛ ምን አለባት? ባሏት በለው። ቤተሰብ ያልፈቀደውን ትዳር ባሏት በለው። አዎ ባሏት በለው። አዎ ወንድሜና እህትሽ እኛ ታናቅ ተጣምረዋል ብዬ ነው። አዎ ተጣምረዋል ብዬ ነው። አሁን ይሄን ተናግረህ ልታናድደኝ ነው? ይሄንን ነግረኸኝ ልታናድደኝ ነው? ይሄን ለመስማት እኮ ከቤት መውጣት የማይጠበቅም አይደለም። እኔም በአንቺ ቦታ ቢሆን ስሜቱ ከባድ ነው። እንዴት እንደምጨነቅና እንዴት እንደምሆን አውቀዋለሁ። ስለዚህ አይደለም እንደሞታ አመሰግናለሁ። ግን እንደሞታ አሁን በኋላ እኔም መከተል እንዳይጠበቅብህም እንዳትከተለኝ። ለማጽናናቱም ለማውራቱም ከሆነ እዛው ቤት ይደርሳል። እኔን ለመከተል እንዳሞት አይደለም። በሴትና በወንድ ሲሆን ይለያል። በሴት ሲሆን ይከብዳል። ያው አንቺን ለማረጋጋት ነው የተከተልኩሽ። እሱ የኔ ውሳኔ ነው። ግን ደግሞ እህቴን ማስከፋትም ሆነ እህቴን ውሳኔ አልቃወመውም። እሷ ያለችውን ተቀብዬ መራቅ ነው የምፈልገው። ማለት አልገባኝም። ትዳራቸውን ልትቀበዩ ነው እንዴ? ትዳራቸውን ልትቀበዩ? አንተ ምን አይነት ወንድም ነህ? እንዴት ነው ወንድም ሰኒ ስላገባት በዚህ ልክ የሚደብርህ? እንግዲህ ራኪብ ንቁና ነቂ አይደለች? እንዴት ነው የሚደብርህ? ወንድምህ የኔን እህት ስላገባት በዚህ ልክ እንዴት ይደብርሃል? እንዴት ስትቀናቀነዋለህ? ደስ ሊልህ ይገባለኝ። እኮ አስባ አይደለም። ሁለቱም ልጅ ናቸው። ትዳር ለመመስረት ብቁ አይደሉም። ደግሞም አንዳንዴ ከእውነት ጎን መቆም ስለምወድ ነው። ብኮንም እህቴ ብኮን እንደዚህ እንድኮን ስለማልፈልግ ነው።
ለማንኛውም እኔ ደህና ነኝ። እቤኩን ጓደኞቿ ተመጡ፣ ደውለህ ንገረኝ። ልሸኛ አያስፈልገኝም፣ አመሰግናለሁ። ግደለሽም። አሁን እኮ ተዛምደናል። አዎ አሁን ተዛምደናል። ስለዚህ ልሸኝሽ፣ ወርሳዬ ነሽ፣ ውርሴ ነሽ፣ ወርሳዬ። ሰንዬ እንግዲህ ወደ ጓደኛዋ ወደ ምሩዬ ጋር ትሄዳለች። ምሩዬም ግራ ይገባታል። እንደዛ የምስቀውና የምትጫወተው ሰንዬ ዛሬ ደብሯታል። ትሄድ ወዴት መናገር ጭራሽ ፈጽሞ መናገር አልቻለችም። ሰንዬ ምሩዬም መሆነሻን ሰንዬ እያስጨነቅሽኝ እኮ ነው። ያለ ወትሮች ምንድን ነው የሆንሽው? ቆዝመሻል፣ ደብሮሻል መሆንሽ ነው። ምሩ ልነግርሽ ነው እንዳደነግጭ። ሰኒ ንገረኝ፣ ምንድን ነው? ንገርኝ፣ ምንድን ነው? አንቺ ምን? አሁን ደግሞ ይበልጥ እየተጨነኩ ነው። አንቺ ምንስ ሆንሽ? ምንድን ነው አንቺ? በቃ እኔ አግብቻለሁ። አሁን አግብቻለሁ። እንዴ የምርሽን ነው? አዎ የምር ነው። አግብቻለሁ አይደል? እየቀለድሽብኝ ነው አይደል? እኮ የምርሽን መስሎኝ። ትቀልጅብኛለሽ አይደለ? እሺ የታል ቀለበቱ? የእውነትሽን ከሆነ የታል ቀለበቱ? ቀለበቱ ያልሆነው እኮ ያው በድንገት ስለሆነ ነው። ያልታሰብና ያልተጠበቀ ስለሆነ ቀለበትም ሆነ ቤሎ የለንም ትላለች። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ እና ሰብስክራይብ ሼር ያደርጋችሁ እንድታበረታቱ ስል በትህትና ጋብዛችኋለሁ። አመሰግናለሁ።